take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ዋና ክቡራን ተወዳጆቹ እንደምን አላችሁ? ማን ዩናይትድ ኢንፎ ተመልሷል። የተመለስነው ደግሞ ከትናንትና ምሽቱ በጣም ሲበዛ አስደናቂ ፐርፎርማንስ ከተመለከትንበት የዩሮፓ ሊግ ሁለተኛ የጥሎ ማለፍ ሁለተኛ ዙር ጨዋታ ነው። ማንቸስተር ዩናይትድ ሪያል ሶሲዳድን 4-1 ማሸነፍ ችሏል። ብሩኖ ፈርናንዴዝ ዘ ሃትሪክ ማን ነበረ፣ ዘ ካፒቴን ሪል ካፒቴን በማለት ነው የአሰልጣኝ ሩበን አሞሪም ከጨዋታው መጠናቀቅ በኋላ የገለጸው። ይህን ፐርፎርማንስ ልንቃኝ ከእናንተ ጋር ተገናኝተናል። እያንዳንዱ ኢንሲደንት ብቻ ሳይሆን ሲንግል አውት አድርገን አንዳንድ ተጫዋቾችን ያሳዩትን ፐርፎርማንስም እናነሳለን። በጣም አስደናቂ ነበር። ማንቸስተር ዩናይትድ በአውሮፓ ውድድሮች ውስጥ ያልተሸነፈው ብቸኛው ቡድን ሆኗል። ከ72 የሻምፒዮንስ ሊግና የአውሮፓ ሊግ ተሳታፊ ቡድኖች ውስጥ ያልተሸነፈው ብቸኛው ቡድን ነው በ10 ጨዋታዎች ማለት ነው። ይሄን ፐርፎርማንስ ልንቀኝ ከናንተ ጋር ተገናኝተናል ማለት ነው። በቆይታችሁ ወቅት እንደወትሮ ሁሉ ሰብስክራይብ ማድረጋችሁ አይለይ፣ እንዲሁም ደግሞ ቪዲዮውን ሲጀምሩ ላይክ ማድረጋችሁ አይለይ። ሐሳብ አስተያየቶቻችሁን ስጡን። ስለ ጨዋታው የነበራችሁ ሐሳብ የፓትሪክ ዶርክ፣ የአይደን ሄቨን፣ የሆይሉንድ፣ የካስሜሮ እንዲሁም ደግሞ የብሩኖ ፈርናንዴዝ ፐርፎርማንስ የትኛው ፐርፎርማንስ በጣም ገዛችሁ? እሱንም ጻፉልን። አብራችሁን ትቆዩ ዘንድ በፍቅር እንጠይቃለን። ተወዳጆቹ ተመልሼ እመጣለሁ። ጀምር በጣም መልካም ይመስለኛል። ምክንያቱም ላይናፑ ላይ ብዙ ልንነጋገርበት የምንችላቸው ነገሮች አሉ። የአይደን ሃይቨን በቋሚ አሰላለፍ ውስጥ መግባት ለኔ ያልጠበቅኩት ነበር። ባለፈው ከአርሰናል ጋር በጣም ድንቅ ምሽቶችን ወይም ድንቅ ደቂቃዎች እንዳሳለፈ ይታወቃል። ግን ደግሞ በዩሮፓ ሊግ ጨዋታዎች በአውሮፓ መድረክ በመጀመሪያ ጨዋታ ሆኖ ደግሞ ማንቸስተር ዩናይትድ በውድድር ዓመቱ ከሚያከናውናቸው በጣም አስፈላጊ መርሃ ግብሮች በአንዱ በቋሚ አሰላለፍ ሲገባል ተብሎ አልተጠበቀም። ከዲሌትና ናስር ማዝራዊ ጋር ተሰለፈ። ዳሎትና ፓትሪክ ዶርክ ደግሞ ሁለቱ ዊንግ ባኮች ነው ገቡ። ካስሜሮና ብሩኖ ፈርናንዴዝ የአማካኝ ስፍራ ነበሩ። ካስሜሮ በሚኖርበት ጨዋታ ላይ ብሩኖ የተሻለ አድቫንሱን የመጫወት እድል ይኖረዋል ከኡጋርቴ በተሻለ። አላንድሮ ጋርናቾና ጆሹዋ ዝርኪዚ ከሆይሉንድ ጀርባ ላይ ነበሩ አሰላለፉ ማለት ነው። እንግዲህ በጣም ድንቅ ምሽት እንደሆነ መቼም መናገር እንችላለን። ከማንቸስተር ዩናይትድ የዚህ የውድድር ዓመት ፐርፎርማንሶች ውስጥ የላቀው ነው ብለን ማንሳት እንችላለን በሁሉም ነገር ማለት ነው። ደግሞ ማንቸስተር ዩናይትድ ኳስ ተቆጣጥሮ ጨዋታውን ማሸነፍ የቻለበት ጨዋታ ነው። ከ60% በላይ የኳስ ቁጥጥር ድርሻ የወሰደበት ብዙ የጎል ድሮችን መሞከር የቻለበት ነው። ገና የጨዋታው ጅማሮ ነበር እንግዲህ በቢልድ አፕ ስህተት ምክንያት ጎሎች የተቆጠረ በፍጹም ቅጣት ምት ጎል የተቆጠረብን ማቲያስ ዲሌት ነው ጥፋቱን የፈጸመው። ግን ኳሱ የመጣበት መንገድ ከመጀመሪያም ስህተት ነበረው። ሚካኤል ኦሪዚባላ ፍጹም ቅጣቱን ማስቆጠር ቻለ። ከሪያል ሶሲዳድ ሌጀንድ ተጫዋቾች እንደ አንዱ ነው። ከዚህ ጨዋታ ላይ ነገሮችን ነጥቦችን ከማንሳታችን በፊት የመጀመሪያው ጨዋታ ላይ ያልነበረው ማርቲን ዙቢሜንዲ በአማካኝ ስፍራ ውስጥ ሪያል ሶሲዳድ ጋር ነበረ። በጣም የተሟላውን ሪያል ሶሲዳድን ነው እንግዲህ መግጠም የቻለ ነው። ሊያነሱት ከሚችሉት ወይም ደግሞ መጥቀስ ካለባቸው የቀረ ተጫዋች ሊሉት ከሚችሉት ተጫዋች ካለ ከማርቲን ዙቢሜንዲ ጋር በብዙ ጨዋታዎች የሚጣመረው የአማካኝ ዛካሪያ ነው ሊሆን የሚችለው ያልነበረ በጨዋታው ላይ ማለት። ከዛ ውጭ ሪያል ሶሲዳድ በጣም የተሟሉ የአማካኝ ስፍር ነበር። ይሄን የአማካኝ ስፍር ነው እንግዲህ የአማካኝ ስፍራ ቦታ ነው በደንብ ዶሚኔት አድርጎ ማንቸስተር ዩናይትድ መብለጥ የቻለው። እያንዳንዱ የጨዋታው ኢንሲደንት ከማንሳት በላይ አንዳንድ ጉዳዮችን እናንሳ። ከዛ በኋላ በፍጥነት ነው እንግዲህ ብሩኖ ፈርናንዴዝ በፍጹም ቅጣት ምት ምላሽ መስጠት የቻለ ያው ብሩኖ ፈርናንዴዝ ነው። ከዛ በኋላ ሁለተኛው አጋማሽም እንደተጀመረ ብሩኖ ፈርናንዴዝ ባይዘው ጎል ከማስቆጠሩ በፊት ሌላ የጎል ማስቆጠር አጋጣሚ ነበረን ከአንድም ሁለቴ ማለት። በተለይ ደግሞ የራስመስ ሆይሉንድ በጣም የተቃረበ ከብሩኖ ፈርናንዴዝ ኳሱን ተቀብሎ በጎሉ ታካ የወጣችበት አንድ ኳስ ናለች። አቻ የመሆን እድላችን በሆይሉንድ ገና በፍጥነት ምላሽ ለመስጠት እድል ነበረ። ከዛ በኋላ ሰከንድ ሃፍ እንደገባን ሌላኛ ፍጹም ቅጣት ብሩኖ ፈርናንዴዝ ጎል ማስቆጠር ቻለ። ይሄኛውም ግሩም ኢንሲደንት ነበረ። ከዛ በኋላ የጨዋታው ሂደት ሁሉ በእኛ በማንቸስተር ዩናይትድ በጣም ቁጥር ሲወደቀ ነበረ። የብሩኖ ፈርናንዴዝ ሁለተኛ ጎል የሶስተኛ ጎል ደግሞ ተገኘ ከጋርናቾ። ይሄኛው ኳስ ካውንተር አታክ በጣም የሚያምር ካውንተር አታክ ነው ማለት እንችላለን። ጎሉ ከመቆጠሩ በፊት በእኛ የጎል ክልል ውስጥ ነበሩ ሪያል ሶሲዳዶች በጣም ያጠቁ ነበረ። ከዛ በኋላ ኳሱን ተሳሳቱት። ዳሎት ካውንተሩን አስጀመረው። በጣም ግሩም ሩጫ አላንድሮ ጋርናቾ ማድረግ ቻለ። ኢንቨርት እያደረገ ከቀኝ
ሃፍ ስፔስ ወደ መሀል ወደ ሴንትራል ኢንቨርት እያደረገ ሲመጣ በጀርባው ኦቨርላፕ አድርጎ በጣም ጥሩ ሩጫ ብሩኖ ፈርናንዴዝ ማድረግ ቻለ። እንግዲህ ከአማካኝ ተነስቶ ማለት ነው ኦቨርላፕ አድርጎ ገባ በጀርባው በኩል። ስለዚህ እሱ ትቶት የገባውን ስፔስ ኦቨርላፕ አድርጎ አጠቀው። እሱ ኢንቨርት እያደረገ ስለነበረ ከዛ በኋላ በጣም ግሩም አጨራረስ ነበር። የመጨረሻ ደቂቃ ላይ ራስመስ ሆይሉንድ በጣም ጥሩ ቀን ለማሳለፉ ምስክር ልትሆንለት የሚገባ አሲስት ለዳሎት ማድረግ ቻለ። ዳሎ ወደ ቦክስ ውስጥ ነበር። ራስመስ ሆይሉንድ ከፓትሪክ ዶርክ የቦክሱ ጫፍ ላይ በግራ በጣም ግራ ላይ ኋላ ስለ ሆይሉንድ አነሳዋለሁ ወደ ግራ አሰንብሎ ነው ጨዋታውን ያደረገ። ከፓትሪክ ዶርክ ኳሱን ተቀበለ። ቦክሱ ጫፍ ላይ ድራፍት አድርጎ ወደ ውስጥ ገባ። ከዛ ኳሱን ከትፓስ ነው ማድረግ ይቻል። በጣም ግሩም ሆኖ ኳስ ነው ከትፓስ ማድረግ ይቻለ። ዳሎት ያን ኳስ ማስቆጠር ቻለ ነው። በጣም ድንቅ ምሽት ነበር ለሆይሉንድም ማለት ነው። ግን አንዳንድ ተጫዋቾችን ሲንግል አውት አድርጌ እስኪ መጥቀስ ካለብን ተጫዋቾች መጀመሪያ ይመስለኛል አይደን ሄቨንን ብንጠቅስ መልካም ይመስለኛል። ከሮብን አሞሪ የመጀመሪያ ፊርማዎች እንደ አንዱ ነው። 1.5 ሚሊዮን ፓውንድ ከአርሰናል አካዳሚ ወጣ። በጥር ወር ገና 18 ዓመት የሞላው ተጫዋች ነው። በአርሰናሉ ጨዋታ ላይ በፕሪሚየር ሊግ 45 ደቂቃ ተመልክተ ነው በጣም ተገርመን ነበር። ከአርሰናል የመጣ ተጫዋች ስለሆነ በስሜት የጋለ ፐርፎርማንስ ያደረገበት መስሎን ነበር። ግን ይሄኛው ጨዋታ በቋሚ አሰላለፍ ውስጥ እኔ ሳልጠብቀው ነው የገባ። ሌንድሎፍ በዚህ ቦታ ላይ ይኖራል ብዬ ጠብቄ ነበረ። ግን በቋሚ አሰላለፍ ውስጥ ገባ። በጣም የሚደንቅ ምሽት ነው የነበረው። በጣም የተረጋጋ ተጫዋች ነው። እንግዲህ የአውሮፓ ሻምፒዮንስ ሊግ የመጀመሪያ ጨዋታው ነው ያደረገ የሚገኘው። ግን በጣም ሲበዛ የተረጋጋ ነው። ስለመረጋጋቱ ባለፈው ሳምንትም ሮብን አሞሪ ሲመሰክሩለት ነበረ። በጣም በዚህ ወሳኝ ጨዋታው ሻርፕ የሆኑ ፓሶችን ያደረግ ነበር። ኢነርጂ ነበረው። ሚኒገርም ዊሊንግነስ ነበረው። ማንቸስተር ዩናይትድ የሚፈልገው ዊሊንግነስ የመጫወት ፍላጎቱን ብቻ አይደለም። ወጣት ተጫዋች ነው፣ የሚጠበቅ ነው የመጫወት ፍላጎቱ። ግን ደግሞ ፕረስ አድርጎ ወደ ፊት የመሄድ እድሉ፣ ከዛ ደግሞ ፓትሪክ ዶርክ በሚያጠቃበት ጊዜ ውስጥ የግራ አንግሉን የመዝጋት እድሉ፣ ይሄ ከግራ እግር ተጫዋች የሚፈለገው ዲያጎናል ፓስ የመስጠት ፍላጎቱ፣ ከዛ ደግሞ ኦፍሳይድ ትራፑን ማቲያስ ድሌት ጋር ተናቦ የሚሰራበት መንገድ ሁሉ በጣም አስደናቂ ነበር። በአውሮፓዊ ውድድሮች ውስጥ የሚደረግ ወይም ደግሞ የሚታይ ፐርፎርማንስ አይመስልም ነበር። እኔ ያስገረመኝ ተጫዋች ነው። ስለ ታክል ቁጥሮቹ፣ ስለ ፓስ ሬንጁ ምናምን ማንሳት የሚጠበቅብን አይመስለኝም። ማንቸስተር ዩናይትድ በጣም በብዙ ርቀት ኳሱን የተቆጣጠረበት ጨዋታ ስለሆነ እነዚህን ቁጥሮች ትተን ስለ እርጋታው ግን ማውራት በጣም ያስፈልግ ይመስለኛል። ሌላ ሲንግል አውት አድርጌ መጥቀስ የምፈልገው ተጫዋች ፓትሪክ ዶርክ ነው። ሌላኛው የሮብን አሞሪ ፊርማ ማለት ነው። እዚህ ፔጅ የኛ የማን ዩናይትድ ኢንፎ ፔጅ ላይ ብዙ ደጋፊዎች አንዳንድ ጥርጣሬዎችን ሲጽፉልን ኮሜንት ባር ውስጥ ተመልክቼ አውቃለሁ። ጊዜ ያስፈልግ ነበር። ፓትሪክ ዶርክ ወደ ማንቸስተር ዩናይትድ ከመጣ በኋላ ካሳያቸው በጣም አስደናቂ ፐርፎርማንሶች እንደ አንዱ ይመስለኛል። የመጀመሪያ ቀን የመጣበትን ጨዋታ ላይ በጣም ጥሩ ነበር። ግን ይሄኛው ፐርፎርማንስ እንደ ዊንግ ባክነት ማንቸስተር ዩናይትድ ምን አይነት ምሽት ከተጫዋቹ እንደሚፈልግ ያሳየበት ነበር። አንድ ጎል፣ አንድ አሲስት፣ አንድ ቀይ ካርድ፣ አንድ ፕሪ አሲስት ነበረው በጨዋታ ውስጥ ማለት። ግን እነዚህ አይደለም። ማንቸስተር ዩናይትድ በዊንግ ባኮች ነው ቻናሉን ማጥቃት የሚፈልገው። በዛ ቦታ ላይ ደግሞ ዝርኪዚ አለ። ኢንሳይድ ፎርዋርድ ነው ዝርኪዚ፣ ደንበኛ ኢንሳይድ ፎርዋርድ ነው። አሁን ኢንሳይድ ፎርዋርድነት በደንብ ገብቶታል። ከአጥቂ ቦታ 10 ቁጥር ቦታ እንዴት መጫወት እንዳለበት በደንብ ገብቶታል ዝርኪዚ። ወደ ኋላ እሱንም ማነሳዋለሁ። ግን እሱ ከአጥቂ ጀርባ ያለውን 10 ቁጥር ነው የሚያጠቅ። ስለዚህ ቻናሉን ወይም ደግሞ ኮሪደር የምንለው ማጥቃት ያለበት ፓትሪክ ዶርክ ነው። ያን ቦታ እንዴት ማጥቃት እንዳለበት በደንብ ነው የገባው። በደንብ ማለት ነው። ሩጫዎቹ ለምሳሌ ይሄ ቀይ ካርዱ ሲሰጥ የሮጠበት ሩጫ በጣም የሚገርም ነው። መጀመሪያ ኳሱን ከዝርኪዚ ኳሱን ፓስ ያደረገበት ርቀት በጣም አስደናቂ ነው። ፓሱ የዝርኪዚ በጣም ግሩም ፓስ ነው። ከዛ በኋላ ሩጫው እሱ ዲያጎናል ሩጫው በጣም የሚገርም ነው። ኳሱን አገኘው። ምንም አማራጭ አልነበረውም። ጆን አርምቦርን ምንም አማራጭ አልነበረውም። መጣል ኳሱን ለመቆጣጠር ከመጣል ውጭ ማለት ነው። አንዳንዶች ቀይ ካርዱ እንደማያሰጥና ናፍ አርጊድ ይሄ ሞሮኮዊ አጥቂ ሞሮኮዊ ተከላካይ እየሮጠ ስለነበር ብቻውን አልነበረም ይላሉ። ግን በፍጹም ቀይ ካርድ ነው። ምክንያቱም በፍጹም ፓትሪክ ዶርክ ላይ ሊደርስ አይችልም ናፍ አርጊድ ማለት ነውና ጆን አርምቦርን ኳሱን ለማግኘት ፓትሪክ ዶርክ መጣል ነበረበት። እንደዚህ አይነት ሩጫዎችን በብዙ አጋጣሚዎች ነው ሲያደርግ የነበረ ማለት ነው። 100% የተሳካ ድሪብሊንግ ነበረው። 100% ታክል ነበረው። አንድም ታክል አልተሳሳተም። 100% ኤሪያል ዳውል ነበረው። በጣም ምን አይነት ፊዚካሊ እንዳለው የሚያሳይ ይመስለኛል። 75% ግራውንድ ዱዋል ነበረው። ማንቸስተር ዩናይትድ ከነበሩ ተጫዋቾች በብዙ የአንድ ላይን ግንኙነቶችን ወይም ዱዋሎችን ያሸነፈው ሜዳ ውስጥ ከነበሩ 22 ተጫዋቾች አንደኛው እሱ ነው። 9 ኳስ ወደ ኦፖዚሽን ቦክስ ውስጥ መንካት ችሏል። የአጥቂ ቁጥር ነው ይሄ። 6 ፋውል ተሰርቶበታል። 1 ፔናልቲ፣
አንድ ቀይ ካርድ ማሰጠት ችሏል። ምን አይነት ምሽት እንደነበረው የሚያሳይ ይመስለኛል ማለት ነው። ይሄኛው አንድ ቀይ ካርድ አንድ ፍጹም ቅጣት ምት ማሰጠት የቻለ ፐርፎርማንስ ነው ማሳየት የቻለ። ሌላኛ ሲንግል አውት አድርገን ልንጠቅሰው የሚገባ ተጫዋች ያለ ይመስለኛል። ግን ሁሌ ስለምንጠቅሰው ይሄኛው ከነዛ ፐርፎርማንሳችሁ እንደ አንድ ነው ልንለው እንችላለን። ብሩኖ ፈርናንዴዝ በጣም አስደናቂ ተጫዋች ነው። ስለ ብሩኖ ፈርናንዴዝ አሁን የሚወራበት ጊዜ በቃ ብሩኖ ፈርናንዴዝ እንዴት ነው ብሎ አይደንቲፋይ የሚደረግበት ጊዜ ያለፈ ይመስለኛል። ሂዝ ሌጀንድ ይሄኛው ቃል የሚገልጸው ይመስለኛል። በጣም ሲበዛ አስደናቂ ነው። ከሊዮን ጋር ለምናደርገው የሩብ ፍጻሜ መድረስ ዋናውን አስተዋጽኦ ያደረገው ተጫዋች ብሩኖ ፈርናንዴዝ ነው ማለት እንችላለን። በዚህ ውድድር ዓመት በኤሮፓ ሊግ 10ኛ ፍጹም ቅጣት ምት ነው ማስቆጠር የቻለ። ፐርፌክት ነው። ከጨዋታው መጠናቀቅ በኋላ ስለ ፍጹም ቅጣት ምት ጠይቀውት ቪኒሺየስ ጁኒየር እና እንዲሁም ደግሞ ዳርዊን ኑኔዝን ጠይቋቸው ስለ ፍጹም ቅጣት ምት ቅለት ብሎ ጠይቋቸዋልና ፐርፌክት የሆነ ባለፉት 9 ጨዋታዎች 10 ጎል ነው ማስቆጠር የቻለ። ይሄ ከካስሜሮ ጎል ላይ የሚሰለፈው ምቾት ይሰማዋል። ከካስሜሮ ጎል ሲሰለፍ አንደኛ ምቾት የሚሰማው የመጀመሪያውን ኳስ ከተከላካዮች ቢልድ አፕ የመጀመሪያውን ኳስ ካስሜሮ ይቀበልለታል። ኡጋርቴ ያን ስለማያደርግ ምቾት ይሰማዋል። በመከላከሉ ኡጋርቴ በጣም የተሻለ ነው፣ ምንም ጥያቄ የለውም። ስለዚህ አንድ ስቴፕ ወደፊት ሄዶ የመጫወት እድል ይኖረዋልና በጣም አስደናቂ ነው። በተለይ ኮይለር ተቀይሮ ከገባ በኋላ ኮይለር ደግሞ ኳሱን በጣም የመቀበል ፍላጎቱ ዊሊንግነሱ በጣም አስደናቂ ስለሆነ በደንብ የመሮጥ እድል አለውና ጎሉን ሲያስቆጥር ከፔናልቲ ውጭ ያለውን ጎሉ ሲያስቆጥር የሮጠው የሜዳ ክፍል በጣም የሚገርም ከ90 እስከ 100 ያርድ ነው መሮጥ ይቻለውና ብሩኖ ፈርናንዴዝ በጨዋታው ውስጥ ሌላኛው በጣም አስደናቂ ተጫዋች ነው። ሲበዛ በጣም አስደናቂ ተጫዋች ነው። ስለ ቀይ ካርዶቹ ጥቂት ማንሳት ካለብን እናንሳ። እንግዲህ ወደ ከጨዋታው በኋላ ያዘጋጀሁት ፖስት ማች ስለሆነ ኦርጋናይዝ አላረኩትም አድማጮቻችንና አንድ ወደዚህ አንድ ወደ ኋላ ያልኩባችሁ ሊሆን ይችላል። እንግዲህ ፓትሪክ ዶርክ ላይ የተፈጸመው ጥፋት 50-50 ይመስላል። ጥቂት ሊያነጋግር የሚገባው ነገር ይመስለኛል። አያሰጥም ከማለት አንጻር ሳይሆን ጥቂት የሚያነጋግር ሊኖረው ይችላል። ዙቢልዲ የፈጸመው ሆይሉንድ ላይ የፈጸመው ጥፋት ግን ሙሉ በሙሉ ፍጹም ቅጣት ምት። ምክንያቱም ወደ ሆይሉንድ ነው እንጂ ኳሱን የማግኘት ምንም አይነት ኢንቴንሽን ዙቢልዲ አልነበረውም። ስለዚህ ምንም ጥያቄ የለውም ፍጹም ቅጣት ምት የሚያሰጥ እንቅስቃሴ ነው። ሌላ ሲንግል አውት አድርገን ልንጠቅሰው የሚገባ ተጫዋች ግን ያለ ይመስለኛል። ሆይሉንድ በጣም ጥሩ ነበረ። ከቅርብ ጎል አላስቆጠርም፣ አሲስት የነበረው ግን ከቅርብ ጊዜ ፐርፎርማንሶች ውስጥ እንደ አንዱ ነው። ምክንያቱም በጨዋታ ውስጥ እንኳን በቅርብ 20 ጨዋታዎች ካረገው ሙከራ በላይ ያደረገው በዚህኛው ጨዋታ ነው። ወደ 4 የሚጠጉ ሙከራዎችን በመጀመሪያ 75 ደቂቃዎች ማድረግ ይችላል። ሁሉም ኦፍ ታርጌት ናቸው። እርግጥ ግን ደግሞ ለጎል የቀረቡ ነበሩ የመጀመሪያዎቹ 2 ሙከራዎቹ ማለት ነው። ከወትሮ ከሚጫወትበት እንቅስቃሴ የተለየ ነበር። ወደ ግራ በጣም ድራፍት አድርጎ እንዲወጣ ተደርጎ ነበረ። የእሱን ሴንትራል ሀፍ ዝርኪዚ እያጠቃ እሱ ከግራ እየተነሳ እንዲያጠቃ አድርገውት ነበር። በጣም የተመቸው ይመስለኛል። ከግራ ድራፍት አድርጎ ይመጣል። ከፓትሪክ ዶርክ ጋር ቶሎ ኳሶችን ይቀባበል ነበር። በጣም ቆንጆ ምሽት ነበር ለሱ ማሳለፍ ይቻሉ ከቅርብ ጊዜ ፐርፎርማንሶቹ አንጻር ስንመለከተው ማለት ነው። ጆሹዋ ዝርኪዚም በጣም የተለየ ምሽት ነበሩ። ማንቸስተር ዩናይትድ ሙሉ በሙሉ ጨዋታውን የተቆጣጠረበት ምሽት ነበር። 25 ሹቶች 8 ሹት ብቻ የተደረገበት 10 ኦን ታርጌቶች ነበሩት። 8 ቻንስ ክሬት ማድረግ ችሎ ነበር። 60.1% ከስፔን ቡድን ላይ ኳስ መቆጣጠር ችሎ ነበር። ከዚህኛው ጨዋታ በፊት ስንነጋገር ታስታውሱ እንደሆነ በሁለቱ ቡድኖች በሪያል ሶሲዳድ እና ማንቸስተር ዩናይትድ ጨዋታዎች ውስጥ ጎል ለመጨረሻ ጊዜ ብዙ ጎል የተቆጠረው 2022 ማንቸስተር ዩናይትድ 4 ጎል ያስቆጠረበት ነው። ከዛ ውጭ ሁለቱ ጎሎች 1-0 ወይም 0-0 የሚጠናቀቀው ለመጨረሻ ጊዜ ሁለቱም ቡድኖች እርስ በርስ ጎል ያስቆጠሩበት ጨዋታ የባለፈው የሳን ሰባስቲያኑ ጨዋታ ነበር። ማንቸስተርም እንዲሁም ደግሞ ሪያል ሶሲዳድ ጎል ያስቆጠሩበት ይሄኛው ሁለቱም ቡድኖች ጎል ያስቆጠሩበት ምሽት ነው። ግን በሁለቱ ግንኙነት ለመጀመሪያ ጊዜ 5 ጎል የተቆጠረበት ጨዋታ ነው ማለት እንችላለን። በ7 ጨዋታዎች ውስጥ 9 ጎል ብቻ ነበር የተቆጠረ። አሁን ግን በአንድ ጨዋታ ብቻ 5 ጎሎች የተቆጠረበት ምሽት ሆኗል። የሩብ ፍጻሜ ተጋጣሚያችን ከአንድ ወር በኋላ ኦልሞስት ከ25 ምናምን ቀናት በኋላ ከኢንተርናሽናል ብሬክ ስንመለስ ሊዮን የፈረንሳይ ሊዮን ሆኗል። ስቷ ቡካሬስትን ሊዮን ማሸነፉ ስለቻለ ማለት ነው። ተመልሼ እመጣለሁ፣ ምክንያቱም ብዙ የሚያነጋግር ፐርፎርማንስ ነበር። የፍላሽ ኢንተርቪው እና እንዲሁም ደግሞ ፖስት ማች ኢንተርቪው አሰልጣኝ ሩበን አሞሪም መስጠት ችሏል። እሱን ደግሞ ብቻውን ይዤላችሁ እመጣለሁ ምሽት ላይ ማለት ነው። አብራችሁን ስለቆያችሁ በዚህ ድንቅ ፐርፎርማንስ ውስጥ ከልብ አመሰግናለሁ። ሀሳብ አስተያየቶቻችሁን ስጡን። የማንቸስተር ዩናይትድ የዚህ ውድድር ዓመት በጣም አስደናቂ ፐርፎርማንሶች ውስጥ እንደ አንዱ ነበር።